በመድረኩ የፓርቲውን ያለፉት 9 ወራት የተግባር አፈጻጸም ሪፖርት ያቀረቡት የክልሉ መንግስት ረዳት ተጠሪና የፖለቲካና ርዕዮተ ዓለም ዘርፍ ኃላፊ አቶ በላይ ተሰማም ፓርቲው በሀገሪቱ ሁለንተናዊ ብልጽግናን እውን ለማድረግ እቅዶች በመያዝ በፖለቲካ ማህበራዊና ዲፕሎማሲያዊ ስራዎች ላይ በርካታ ተግባራትን ሲከውን ቆይቷል ብለዋል። የፓርቲው ውጥኖች ትውልድ ተሻጋሪ እንደመሆናቸው ጠንካራ አደረጃጀቶችን በመፍጠርና የመንግስትን ሁለንተናዊ ስራዎች በመከወን ትልቅ አስተዋጽኦ ሲያበረክት ቆይቷል ብለዋል። ያሳሰብና የተግባር አንድነት እንዲፈጠር ትልቅ ሚና ይኖረዋል። ያሳሰብና የተግባር አንድነት ሲፈጠር ደግሞ ብልጽግና ፓርቲ ያስቀመጣቸውን ራዕዮች፣ ግቦች ለማሳካት በሚያስችል መንገድ የአሻራ ፖለቲካ የቃል አንድነት ትልቅ ምቹ ሁኔታ ወይም መድረክ የሚፈጥር ነው ማለት ነው። ስለዚህ አሻራ ፖለቲካ ደግሞ ስናስቀምጥ ከህዝባችን ጋር ያለንን ቁርኝት እና በህዝባችን ዘንድ ፓርቲያችን ሊኖረው የሚችለውን ቅቡልነትን የበለጠ እያጎለበተ መሄድ እንዲችል የሚያደርግ ጉዳይ ነው። ባለፉት 7 ዓመታት በፓርቲው መሪነት የተከናወኑ ዋና ዋና ተግባራት በጥልቀት መገምገማቸውን የገለጹት አቶ በላይ በየጊዜው የሚሰጡ ስልጠናዎች የአመራሩና አባላቱን ግንዛቤ ማስፋታቸውንም ገልጸዋል። በፓርቲው መሪነት በሌማት ትሩፋት፣ በማህበረሰብ አቀፍ ጤና መድህን እንዲሁም በትምህርት ለትውልድ መርሃ ግብሮች የተከናወኑ ተግባራት ተጨባጭ ለውጥ ማስመዝገባቸውን የመድረኩ ተሳታፊዎች አንስተዋል። ፓርቲ አጠቃላይ መሪነቱን እንዲያጠናክር ማድረግ ለየትኛውም ተግባር ስኬት እጅግ በጣም ቁልፍና ወሳኝ ነው የሚለው ነገር በደንብ መውሰድ በጣም ጠቃሚ ነው። አሁን ቢሆን የበለጠ መጠናከር መቻል አለባቸው። ይሄን የፓርቲ መሪነትን ለማሳካት ከተወሰዱ ሐሳቦች አንዱ የንቅናቄ አጀንዳዎችን ኦን አድርጎ የመምራት ጉዳይ ነው። ፓርቲው አብሮ የመራቸው በርካታ አጀንዳዎች አሉ። ከተረጅነት ለመላቀቅ በግብርና ስራ የሌማት ትሩፋት ላይ ስራ እድል ፈጠራ ላይ ማጠመ ላይ የጀማመራቸው ጉዳዮች አሉ። ቀጣይ ግን እኔ በሁሉም ቢሮዎች ላይ በጣም የንቅናቄ አጀንዳ የሚሆኑ ጉዳዮች ተለይተው በፓርቲ መሪነት የማንመራ ከሆነ የምንፈልገውን ውጤት አናመጣምና እዚህ አካባቢ ላይ በደንብ መጠናከር የሚችልበት ሁኔታ ላይ አሁንም ቢሆን የበለጠ ትኩረት ብናደርግ እኛም የድርሻችንን ብንወጣ የግብርና የተሻለ የግብርና ስራም ለመስራት የተሻለ የትምህርት ስራ፣ የተሻለ የጤና ስራ፣ የተሻለ የመሰረተ ልማት ስራ ለመስራት የተደራጀ ህዝብ ወሳኝ ነው። ከሐሰተኛ መረጃ ስርጭት ከፖለቲካ አዝማሚያና አባላትን በጥራት ከማፍራት አንጻር ያሉ እንቅስቃሴዎች ሊፈተሹና በቀጣይ ሊስተካከሉ የሚገባቸው ናቸው ተብለዋል። የፖለቲካ አዝማሚያ ግምገማ ላይ አላየውም። ቅድም ሪፖርት ላይ ስልጠናዎች ላይ ነው በጣም የነበረው። ይሄን ያክል ስልጠና ይሄን አድርገናል የሚለው ጥሩ ነው፣ አሪፍ ነገር ነው፣ የሚበረታታ ነው። ግን አዝማሚያ ግምገማና አጸፋ ስራ ላይ የተከናወኑ ስራዎች ላይ ለቀጣይ መቅረብ አለባቸው ብዬ ነው የማስበው። ይሄ ሩቲን ስራ መሆን አለበት ለፓርቲ በተለይ ለፖለቲካና አቅም ግንባታ ዘርፉ።